እኛ የአላህ ነን ወደ አላህም ተመላሾች ነን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደተለመደው በጎንደር ከተማ አንድ የመስጂድ ኢማም ሰላት ሰግደው ከመስጊድ ሲመለሱ የኦርቶዶክስ ታጣቂዎች ጠብቀው ገለዋቸዋል። አላህ ሸሂድነትን ይቀበላቸው፣ አላህ ሰማዕትነትን ይቀበላቸው፣ አላህ የጀነት ያደርጋቸው። ሌሎቹም ቆስለዋል። እንደሚታወቀው ጎንደር የገዳይ አገር ናት። በየአመቱ ረመዳን እየጠበቁ ሙስሊሞችን መግደል የሚያስደስታቸው ናቸው የጎንደር ኦርቶዶክሶች ማለት ነው። አጠቃላይ ኦርቶዶክስ በኢትዮጵያ በሰፊ የተስፋፋ ሃይማኖት ነው። ሌሎች ወንድሞቻችንን አላህ ይጠብቃቸው ነው የምንለው። በኦርቶዶክሶች የሚገደሉ ወንድሞቻችንን ደግሞ አላህ ሰማዕትነትን ይቀበላቸው እላለሁ። እና ምናልኩት እዛው ጋር በጉልበቴ ተንበርክኬ በጣም አለቅሱ። ይሄ ለብሶ ከኔ ነው ብዬ አለ። ያው የአብርሃም አምላክ በዙፋን ላይ የለም ማለት ነው አላልኩትም። አለ በዙፋን ላይ ብቻ ሳይሆን እኔ ውስጥ አለ። በህዝብ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን አመት ደርሶ እንዳያየው አስወግደው እየጸለይኩ ነው። ወንጀላዊ ቀለመወርቅ አይተንፈሱን እንደሰማችሁት የኢራኑ መሪ የሞቱት በሱ ፕሮቴስታንታዊ ጸሎት እንደሆነ ተናግሯል። ይህንን ንግግሩን ወስደው ኦርቶዶክስ ወገኖቻችን ኦርቶዶክሶች ጥሩ እንደሆኑ አቀናብረው ሶሻል ሚዲያ ላይ ፖስተዋል። ምክንያቱም አንድ የሆነ የኦርቶዶክስ መምህር አሜሪካ ኢራንን በጦርነት የወረረችው መሪውንም የገደለችው የሆነ ጥቅም ፈልጋ ነው፣ የሚሰረቅ ነገር ፈልጋ ነው የሚለውን ንግግሩን ቆርጠው አቀናብሯል። ይህም ቪዲዮ የሰራሁላችሁ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት በእስራኤል ፖለቲካና መንግስት ዙሪያ ያላቸው አመለካከት ምን እንደሆነ ላስረዳችሁ ነው። ካቶሊክና ኦርቶዶክሶች ምን ይላሉ? እግዚአብሔር ለአብርሃም የገባውን ቃል ኪዳን በኢየሱስ በኩል ወደ ቤተክርስቲያን ተላልፏል ብለው ያምናሉ። ስለዚህ በዚህ ሰዓት ያለችው ወራሪዋን እስራኤልን መደገፍ ከሃይማኖት አይቆጥሩትም። ፕሮቴስታንቶች በተለይም የአሜሪካ ኢቫንጀሊካኖች በዚህ ሰዓት ያለችው ወራሪዋን እስራኤልን መደገፍ እግዚአብሔርን እንደመደገፍ ነው። ምክንያቱም እግዚአብሔር ከአይሁድ ጋር የሚቀረው ነገር አለ፣ ቃል ኪዳኑ እዛው አይሁድ ላይ ነው፣ አልተላለፈም ብለው ያምናሉ። ይሄ ነው ልዩነታቸው። ቪዲዮ እንድሰራ ያደረገኝ ግን በየሶሻል ሚዲያው እየቀዘኑ ያስቸገሩን ኦርቶዶክስ አማኞች ከቤተ ክርስቲያናችሁ ናችሁ ወይስ ከፕሮቴስታንት ናችሁ ወይ? ግልብጥ ብላችሁ ፕሮቴስታንቱ ነው። ምክንያቱም እስራኤል ጀግና፣ የጎንደር ሰው ጀግና፣ ፍልስጤም ሄዶ ሰው ገደለ እያሉ በየሚዲያው የሚቀዝኑብን እነሱ ናቸውና የቪዲዮ ሸር አድርጋችሁ አድርሱ። የኦርቶዶክስ ቤተክርስቲያን በዚህ ዘመን ያለችውን እስራኤልን መደገፍ ከሃይማኖት አይቆጠርም። ይህም ሳይሆን በሚገርም ሁኔታ የሩሲያ ኦርቶዶክስ ቤተክርስቲያን ፓትርያርክ ክሪል የሚባሉት ባለፈ ማርች 1 2026 ላይ ለኢራን ይፋዊ ድጋፋቸውን ገልጸዋል። በኻሜኒ ሞት ሀዘናቸውን ገልጸዋል። ያኒ የሩሲያ ኦርቶዶክሶች ከኢራን ጎን ናቸው ማለት ነው። የሩሲያ ኦርቶዶክሶች መለካውያን ኦርቶዶክሶች ናቸው። የኛ ሀገር ኦርቶዶክሶች ሃይማኖታቸውን ያውቁ፣ ታሪካቸውን ያውቁ፣ ዝም ብለው ነው የረሳሁት። በመጨረሻም ቀለመወርቅ አይተንፍሱ፣ ያንተን ጸሎት የሚሰማ ማንም የለም። አንተ የጸለይከው ወደ ኢየሱስ ነው። ኢየሱስ ደግሞ ጸሎት አይሰማም። እናንተ ጣዖት አምላኪዎች ናችሁ። ጣዖት አምላኪ ደግሞ ጸሎቱን ማንም አይሰማው። ኢየሱስ ጸሎት አይሰማም። ኢየሱስ ፈጣሪ ነው ብሎ የሚያመልክ ጣዖት አምላኪ ነው። ኢየሱስ ክርስቶስ አንድ አይሁዳዊ የሃይማኖት ሰባኪ እንጂ ጸሎትን የሚሰማ ፈጣሪ አይደለም። መስሎ ነው ሰይጣን ወስም ሆነው ቀለመወርቅ አይተንፈሱ ጸሎት የተሰማ የመሰለ እንባንባ ያልህ ማለት ነው። በነገራችን ላይ ቀለመወርቅ አይተንፈሱ በሚያስቅ ሁኔታ ኦርቶዶክሶች ላይ ራሱ ውይይት ምናምን ሲያደርግ በገድላትና በምንድን ነው የሚባለው? ገድላትና ተአምራት ዙሪያ በስዕላት ዙሪያ እንደዚህ ኦርቶዶክስን አሸነፍኩ እያለ የሚጸልይ በጭባጫ ሰውዬ ነው። በነገራችን ላይ ሸርላ ቀለመወርቅ አይተንፈሱ ለወንጀላዊ ቀለመወርቅ በሚያሳዝንና በሚገርም መልኩ ጥቁሮች ጀነት አትገቡም እያለን ነው። ይህም አምላኩ ቀድሞውኑ ጥቁሮችን ለጀሃነም ስለፈጠረ ነው። በሚሽካት አለመሳቢ 119 ላይ ነብያቸው እንዲህ ብሏል። አላህ አደምን ሲፈጥር የቀኝ የኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ለምን ጥቁር ይለብሳሉ? ምእመናኑ ለምን ነጭ ልብስ ይለብሳሉ? ብዙ ጊዜ ልብ ብላችሁ አይታችሁ ከሆነ የኦርቶዶክስ ሰባኪያን ገነት የሚገባው ነጭ ልብስ ተለብሶ ነው ይባላል። ለምንድን ነው ጥቁር ልብስ ተለብሶ ገነት የማይገባው? ለምንድን ነው የኦርቶዶክስ አባቶች ጥቁር የሚለብሱት? ለምንድን ነው በኦርቶዶክስ ስዕላት ላይ መላእክት ነጭ ናቸው፣ ሰይጣን ጥቁር ነው? ሰይጣን ጥቁር መሆኑን
አይቶ የነገራችሁ አለ ወይ? ይህንን ያልኩበት ምክንያት መግቢያ ላይ ያሰማችሁ ኦርቶዶክስ ወገናችን በእስልምና ላይ ስለዋሸች ውሸቷን ለማጋለጥ እንደ ምሳሌ ነው ያቀረብኩት። የኦርቶዶክስ ካፊሮች፣ የፕሮቴስታንት ካፊሮች በተደጋጋሚ በጥቁር ሰው ጉዳይ በእስልምና ላይ ይቀጥፋሉ። ቅጥፈታቸውን በተደጋጋሚ አጋልጠናል። እነሱ ከውሸት አይቆጠቡም። ክርስትና ውሸታም እንዳይሆኑ ያልጠቀማቸው ሃይማኖታቸው ነው። አንድ ሃይማኖት አንድ ሰው ከውሸት ካላዳ ነው ይሄ ሃይማኖት አይደለም ማለት ነው። እንደውም እስልምና ከሌላ ሃይማኖት ለየት የሚያደርገው የሰው ልጅ ካፍር ነው የተፈጠረው፣ አፈር ደግሞ ነጭም ጥቁርም አለው የሚል ብቸኛ ሃይማኖት በመሆኑ ነው። ይህም ብቻም ሳይሆን ነብያችን አለይሂ ሰላቱ ወሰለም አዘን የሚያደርግላቸው ቢላል ኢብኑ ረባህ ጥቁር ነው። እንደውም ገነት የተመሰከረለት የነብያችን አለይሂ ሰላቱ ወሰለም ደቀ መዛሙር ነው። አንገተ ረጅሙ ገነት የተመሰከረለት ጥቁሩ ቢላል የነብያችን ሰሃባ ባልደረባ ሆኖ ሳለ ክርስቲያኖች ሳይታክታቸው ይዋሻሉ። እስኪ ነብያችንን ስለ ነጭ ሰውና ስለ ጥቁር ሰው የተናገሩበትን ሐዲስ ሱና አቢ ዳውድ 4693 ላይ ነብያችን አለይሂ ሰላቱ ወሰለም የአዳም ዘር ከአፈር ነው የተፈጠረው፣ አፈር ደግሞ ነጭና ጥቁር አለው፣ የሰው ልጅ እኩል ነው፣ ሰው ከአፈር ነው የተፈጠረው ብለው ነው ነብያችን ያስተማሩት። ክርስቲያኖች ሳይታክቱ የሚዋሹበት ሚሽካት አልመሳቢህ 119 ላይ ያለው ሐዲስ ስለ መልካም ስራና ስለ መጥፎ ስራ እንጂ ስለ ጥቁር ሰውና ስለ ነጭ ሰው አይደለም የሚያወራው። ማንም ሰው ሐዲሱን ማንበብ ይችላል። ስራቸው መልካም የሆነ ማለትም ስራቸው መልካም የሆነ በነጭ ነው የተጠቀሱት። ስራቸው ክፉ የሆነ ማለትም ኃጢያተኞች ደግሞ በጥቁር ነው የተገለጡት። ስለዚህ ጥቁሮቹ ማለትም ኃጢያተኞቹ ወደ ገሃነም፣ ነጮቹ ማለትም መልካም ስራ ያሰሩት ወደ ገነት ይገባሉ የሚል ሐሳብ እንጂ ያለው ጥቁር ሰው ያሉ ካፊሮች እንደሚቀጥፉት ሐሳብ የለውም ሐዲሱ። እንደዚሁም በሱረቱል አልኢምራን 106ኛው አንቀጽ ላይ መልካም ስራ ያላቸው ፊታቸው ነጭ ይሆናል ተብሏል። ኃጢያት ያለባቸው መጥፎ ስራ ያለባቸው ደግሞ ፊታቸው ይጠቁራል ተብሏል። ስለዚህ በእስልምና ሃይማኖት በሐዲስና በቁርአን ነጭና ጥቁር የመልካምና የመጥፎ መገለጫ እንጂ የጥቁር ሰውና የነጭ ሰው መገለጫ አይደለም። በጣም ያሳቀኝ ሰሂህ ሙስሊም 70 ላይ ያለውን ሐዲስ አምጥታ ስለ ነጭ ሰውና ስለ ጥቁር ሰው እያወራች ነበረ። ሰሂህ ሙስሊም 70 ላይ ያለው ሐዲስ ስለ አሳዳሪና ስለ ባሪያ እንጂ የሚያወራው ስለ ነጭ ሰውና ስለ ጥቁር ሰው ፈጽሞ አያወራም። በሰው ልጅ የህይወት ታሪክ በድሮ ዘመን አሳዳሪና ባሪያ ብሎ ማለት በነጭና በጥቁር ሰው መካከል ብቻ አይደለም፣ ነጮችም ለባርነት ይዳረጋሉ። ለምሳሌ በአይሁድ ታሪክ አይሁዶች በባቢሎን ምርኮ ተማርከው ለባርነት ውለው ነበር። እንደውም አይሁዶች እስከ አውሮፓ ድረስ የሄዱት በመስቀል ጦርነት አማካኝነት፣ በሮማውያን አማካኝነት በባርነት እየተያዙ ይሄዱ ነው። እንግዲህ የዚችን የልጅ ድንቁርና በጣም አስቆ ነው። ሽራ አድርጋችሁ ድንቁርና እንትረዳ ባሪያ ብሎ ማለት ጥቁር ነው የሚመስላቸው በቃ ካፊሮች ማለት ነው። ባሪያ የሚለውን ሲያዩ ጥቁር ነው የሚመስላቸው። ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በጣም ብዙ ምሳሌ የሚያደርገው ባሪያና አሳዳሪ ነው። አሁን ራሱን ኢየሱስ ክርስቶስ ዮሐንስ 13:16 ላይ ባሪያና ጌታ እኩል እንደማይሆን ላኪና መልእክተኛ እኩል አይደለም ብሏል። እኔና አብ እኩል አይደለንም፣ አሳዳሪና ባሪያ እኩል እንደማይሆን ብሎ ምሳሌ ሰጥቷል። ራሱን በባሪያ ሂሳብ ነው እንትን ያለው። ስለዚህ ኢየሱስ በነበረበት ዘመን የነበሩ አይሁዶች አሳዳሪዎች፣ የአይሁድ አሳዳሪዎች እንትኖቻቸው አገልጋዮቻቸው ጥቁር ነበሩ እንዳይደሉም ነጮች ነበሩ። ስለዚህ ባሪያ ሲባል ግዴታ ጥቁር ብቻ አይደለም። እንግዲህ ባሪያ የሚለውን ጥቁር ነው የሚለው ግንዛቤ በሰው ልጅ ህይወት ታሪክ ውስጥ እንዲመጣ የሆነው ፕሮቴስታንቶች አሜሪካን ቅኝ ግዛት ከያዙ በኋላ የስንዴና የጥጥ እርሻ ለማሳረስ ወደ አፍሪካ መጥተው ጥቁሮቹን ለባርነት ይወስዷቸው ስለነበረ ባርነት ከጥቁር ሰው ጋር ተያይዞ ነው እንጂ ባርነት ነጩም ጥቁሩም ለባርነት አድሯል። በነገራችን ላይ እና ሸራርጋቸው አድርሱላ። መጽሐፍ ቅዱስ ላይ መልካም ስራና መጥፎ ስራ በጨለማና በብርሃን ነው የተወከሉት። መጥፎ ስራ በጨለማ በጥቅርሻ በጥቁር ነገር ተወክሏል። መልካም ስራ ደግሞ በብርሃን ተወክሏል። ለምሳሌ ሰቆቃወ ኤርምያስ 4:8 ማንበብ ትችላላችሁ። እንደዚሁም ኢዩኤል 2:2 ማንበብ ትችላላችሁ። ይሁዳ 1:13 ማንበብ ትችላላችሁ። ስለዚህ ጥቁርና ነጭ ሲባል ነጭ የብርሃን የመልካም ምሳሌ ነው። ጥቁር ደግሞ የሀዘን የመጥፎነት የኃጢአት ምልክት ነው። የኦርቶዶክስ አባቶች ለምሳሌ ጥቁር የሚለብሱበት ትልቁ ምክንያት ምንድነው? የክርስቲያን መንግስታት ስለወደቁ አገራችን አህዛቦች ኖሩበት የኦርቶዶክስ መንግስት የለም በሚል ሀዘን ነው እንግዲህ ጥቁር የሚለብሱ ዘላለማቸው ማለት ነው። ያው ጥቁር የኃጢአት የመጥፎነት የጨለማ ምልክት ነው። በኦርቶዶክስ ስዕላት ላይ ስትሄዱ መላእክት ነጭ ናቸው፣ ሰይጣን ደግሞ ጥቁር ነው። የኦርቶዶክስ አባቶች እንግዲህ እንደምታዩት ጥቁር ነው የሚለብሱት እድሜ ዘመናቸውን። የሆነበት ምክንያት እንግዲህ ሀገራችን ላይ የኦርቶዶክስ መንግስት ወድቆ ሌላ መንግስት ስለሆነ
በሚል ነው እንግዲህ ዘላለም ዓለማቸውን ጥቁር የሚለብሱት። ጥቁር ለብሰው ነው ወደ ገሃነም የሚወርዱት ማለት ወደ ይሄዳሉ። ቆይ ስልኩን አነሳሁኝ። ሄሎ ዮሐንስ እባላለሁ ጂኒ ነኝ አለ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለኝ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። ስለ ዒሳ አለይሂ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ ሸሃደተይን አስያዝኩትና ሰለመ። ስምህን መሐመድ ብዬዋለሁ አልኩት። በጣም ደስ ብሎኛል፣ ወድጄዋለሁ ይሄን ስም አለኝ። አልሐምዱሊላህ ሙስሊም ወንድማችን ሆነሃል። አሁን አንተ አባይደር አጋንንትን አስልሜያለሁ፣ አጋንንት አስልሜ ስምም አውጥቼለታለሁ ይላል። በእስልምና አጋንንት ከካፊሩ ማህበረሰብ ጋር ማለትም ከክርስቲያኑ ማህበረሰብ ጋር በሃይማኖት እንለያያለን። ይህንን ሁሉም ሰው ያውቃል። በሃይማኖት እንለያያለን ብሎ ማለት የተለያየ የሃይማኖት ትምህርት አለ ማለት ነው። ለምሳሌ በክርስትና ያጋንንት አስተምሮ ሌላ ነው፣ በእስልምና ያጋንንት አስተምሮ ሌላ ነው። የተለያየን ሆለን ሳለን ካፊሩ ማህበረሰብ ይመጣና በእስልምና ያለው ያጋንንት እንዴ ነው እያለ ለመሳቅ ለመሳለቅ ይሞክራል። እኔ ካፊር ስትባሉ አላህን በመካድም ብቻም ሳይሆን ህሊናችሁን አእምሯችሁን በአግባቡ ያለ መጠቀም ክህደት ውስጥ ላይ ወርቃችኋል። አንድ ሰው አምላኩን ካላወቀ ትክክለኛ ህሊናውን የመጠቀም ራሱ ኒዕማ አይኖረውም። ለዚህ ነው እኛ አልሐምዱሊላህ አለ ኒዕመተል ኢስላም አልሐምዱሊላህ አለ ኒዕመተል አቅል የምንለው። አላህን ስለሰጠን አምላክንና አላህ እስልምናን ስለሰጠን አላህን እናመሰግናለን። አእምሮ ስለሰጠን አላህን እናመሰግናለን እንላለን። በክርስትና አልሐምዱሊላህ አለ ኒዕመተል ክርስትና የሚላል የለም። ምክንያቱም ክህደት ስለሆነ ማለት ነው። ለማንኛውም በክርስትና ያለው አጋንንት አስተምሮ ሌላ ነው፣ በእስልምና ያለው አጋንንት አስተምሮ ሌላ ነው። በእስልምና አጋንንት ነፃ ምርጫ አላቸው። የማመንና የመካድ መካድና ማመን ይችላሉ። ልክ የሰው ልጅ አማኝና ከሃዲ እንዳለ ሁሉ አጋንንት አማኝና ከሃዲ ያለው። በክርስትና ግን እንደዛ የሚባል ነገር የለም። ሲጀመር አጋንንት የወደቁ መላእክት ናቸው። መላእክት ፈጣሪውን አምጾ ወድቆ ነው በክርስትና አጋንንት የሚባለው። በእስልምና ግን እንደዛ የሚባል ነገር የለም። መላእክት ከብርሃን ነው የተፈጠረው፣ ሰይጣን ከእሳት ነው የተፈጠረው። ሰይጣን እንደ ሰው ልጅ ነፃ ምርጫ አለው፣ የማመንና የመካድ አለው። መላእክት ግን አይክዱም ብለን እናስተምራለን። እንደዚህ አይነት ግልጽ የሆነ አስተምሮ እያለን ለምን ይሄ እንደዚህ ሆነ ብለው ይጠይቃሉ? ታዲያ ለምንድን ነው የተለያየ ሃይማኖት አለን የምንለው ነው? እኔ እኮ አእምሯችሁን እስኪ ተጠቀሙበት ነው። አዘለም አቀፈም በክርስትና አጋንንት የወደቁ መላእክቶች ናቸው። በቃ ወድቀዋል። ያኒ በንስሐ ራሱ አይመለሱም። በእስልምና ግን አጋንንት በንስሐ መመለስ ይችላሉ። እንደውም በአጋንንት አስተምሮ በመላእክት አስተምሮ ከክርስትና እስልምና ነው የሚሻለው፣ አቅል ቢኖራቸው ማለት ነው። አዘለም አቀፈም መግቢያ ላይ እንደሰማችሁት ኡስታዛችን አቡ ሃይደር ሰው እንዲታመም ያደረገ አጋንንት ከሰው እንዲወጣ ያኒ አይ ቲንክ ቁርአን ተቀርቶበት ብቻ ጸሎት ተደርጎበት ሲወጣ መስለም ፈልጎ ያኒ ክርስቲያን አጋንንት ነበር፣ ክርስቲያን ጂኒ ነበረ። ከሴትዮዋ ለቋት እንዲወጣ እሷ ሴት ጤነኛ እንድትሆን እሱም መስለም እንደሚፈልግ ነው ጅኑ የተናገረው ማለት ነው። ይሄ ነገር ስልጤ ዞን ላይ ታስታውሱ ከሆነ የክርስቲያን ዲያቆናት በተማሪዎች ላይ አጋንንት ነው የለቀቁባቸው። አጋንንቶቹ ሃይማኖት እንዲያስቀይሯቸው ማለት ነው። ይሄ በክርስትና ለበደላቸው ሃይማኖት መቀየር የሚፈልግ ጂኒ አለ። እኔ ባደኩበት አካባቢ በጣም ብዙ ሰዎች በጂኒ እየተያዙ እንደውም አንድ የሰፈሬ ልጅ ክርስቲያን ካልሆነች እያለ የሚያስቸግራት አንድ ጂኒ ነበረ። በጂኒ አሟት በተደጋጋሚ የጸሎት ዱዓ ይደረግላት ነበረ። በቃ ክርስቲያን አልሆንም ብላ እምቢለች። በመጨረሻ አላህ መሯት ነው መሰለኝ ክርስቲያን አልሆነችም፣ ግን እየዳነች መጣች ማለት ነው። ሌላም እንደዚሁ መንዝ ነው። የወሎኛ አካባቢ ሙስሊም ማህበረሰብ ነው። መንዝ ግን ኖርማሊ 100% ህዝቡ ኦርቶዶክስ ነውና ማስተምራት ተማሪ በአጋንንት ተያዘች። እንደውም በአጋንንት እንድትያዝ ድግምት ያደረገባት በአጋንንት የደገመባት ዲያቆን ነው። እምቢ ብላው ነው ምናምን አሉ እና ከትምህርት አቋረጠች። ከ8ኛ ክፍል አቋረጠች። 8ኛ ክፍል ሚኒስትሪን አልወሰደችም። ኖርማሊ መሬት ላይ በማህበረሰቡ ዘንድ እንደዚህ ሃይማኖት ቀይሩልኝ የሚል ጂኒ ያለ፣ ግማሹ ወደ ኦርቶዶክስ ግማሹ ወደ እስልምና ቀይሩልኝ የሚል አለ። አብሪያት የተማርኳት የጎጃም ልጅ ናት እና የሚገርማችሁ ነገር አጋንንት ይዟት ጋኔን ይዟት ማለት ነው ጂኒ ይዟት እንጀራ እንድትበላ አልፈልግም ማለት ከለከለ። ያኒ መስፈርት አስቀመጠ፣ ሸርጥ አስቀመጠ። አንዳንዱ ሃይማኖት ቀይርልኝ ሙስሊም ትሆንልኝ ክርስቲያን ትሆንልኝ እንደሚለው ሁሉ ሸርጥ አስቀመጠ። እንጀራ እንድትበላ አልፈልግም ማለት የምትበላው መኮረኒ ፓስታና ዳቦ ነበር። አብረን የተማርነው እሷ የማታ እንግሊዝኛ ዲፓርትመንት፣ እኔ ደግሞ የመንግስት። እሷ ቤተሰቦቿ ሀብታም ስለሆነ ከብረው የሚያስተምራል። እኔ ይሄ መሬት ላይ ያለ እውነታ ማለት ነው። እና ስለ ሃይማኖት ሲያወሩ ነፎይ ሲጋና መሰል የኦርቶዶክስ ካፊሮች ንጽጽር እናደርጋለን የሚሉ እኔ እንጃ የሆነ የመላእክት ዓለም ውስጥ ገብተው ሁሉ የሚያወሩ ነው የሚመስለው። ከማህበረሰቡ የህይወት ተሞክሮ አንፃር ነው ማውራት ያለብን።
በተግባር እንደውም ፎይሴ ጋር ንጽጽር አደርጋለሁ ብሎ እየተጨማለቀ ያለው እኮ የኦርቶዶክስ ደብተራዎች ልጆቹን አጋንንት ልከውበት አጋንንቱ ክርስቲያን ሆኑ ኦርቶዶክስ ሆኑ የሚል ያባረረ ቤተክርስቲያን የሚወስድ አጋንንት ነው የለቀቁባቸው። ይሄ እንደዚህ አይነት ነገር አለ እና እንደውም በክርስትና ሰይጣን ራሱ ንስሐ ገብቶ ኦርቶዶክሱን አልተብሎ በኦርቶዶክስ ቤተክርስቲያን ይነገራል። ነገር ግን ክርስትና አስተምሮ ሰይጣን አጋንንት ፈጽሙ ንስሐ አይገባም ተብሎ ነው የሚታመነው። ነገር ግን በእስልምና አጋንንት ንስሐ ገብቶ አማኝ መሆን ይችላል። እንደውም የእስልምና ምርጡ አስተምሮ ነው። በክርስትና እስልምና ክርስትናን የሚተፉ ዘዋና አስተምሮ ይሄ ነው። በመጨረሻ የምለው ነገር ቢኖር አጋንንት ብሎ ማለት የማይታይ ፍጡር ማለት ነው እንጂ በየቤተ ክርስቲያኑ በየግድግዳው ላይ የሚሳለው ስዕል ጥፍሮ ረጃጅም ጥቁር ምናምን አይደለም። ማናዩ አጋንንት ጥቁር ይሁን ጥፍሮ ረጃጅም ይሁን ምን አይነት መልክ ይኖረው መጥፎ መልክ ይኖረው ቆንጆ መልክ ይኖረው ነጭ ይሁን ጥቁር ይሁን ማንም የሚያውቅ የለም። ስለዚህ በኦርቶዶክስ በክርስቲያኑ ዓለም የሚዋሸው ውሸት ወደ እውነተኛው አታቃላቅሉ። ላለሁኝ ሪከርድ አስረዝም ያለው ሸር አድርጉት ለፎይሴ ጋር መሐመድ የተረገመ እርጉም ነው። ዲያብሎስ አስተሳሰብ ያለው የሚያስት መናፍስት ነው። የኦርቶዶክስ የቁርጥ ቅልጅ የሚሉት ብዙዎቹ ኦርቶዶክሶች መምህር የሚሉት ወገናችን አኪ ስለ ነብያችን መሐመድ አለይሂ ሰላቱ ወሰለም የተናገረውን እንደሰማችሁት ነው። እንደ አኪ ሂሳብ ከሄድን ሐዋርያት የተረገሙና አሳች መንፈስ ያላቸው ናቸው ማለት ነው። ምክንያቱም ሐዋርያት በኢየሱስ ክርስቶስ ፈጣሪነት አያምኑም፣ ኢየሱስን አላመለኩም፣ ኢየሱስም ይመለክ ዘንድ ፈጣሪ ነው ብለው አልሰበኩም። እስኪ መረጃ ላሳያቸው። ሐዋርያው ያዕቆብ በመልእክቱ ላይ ምዕራፍ 1 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ብሎ ሰብኳል። እንግዲህ ኢየሱስን አምልኮ ብሎ አልሰበከም፣ ኢየሱስም አምላክ ነው ብሎ አልሰበከም። ስለዚህ እንደ አኪ አነጋገር ሐዋርያው ያዕቆብ የተረገመና አሳች መንፈስ ያለበት ነው ማለት ነው። እንደዚሁም ሐዋርያው ጴጥሮስ በመልእክቱ ምን ብሏል? የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው ይላል። እግዚአብሔር ማናለ አብ ኢየሱስ እግዚአብሔር ነው የሚል አስተምሮ አላስተማረም። እንደ አክሊል ሐሳብ ሐዋርያው ጴጥሮስ ምንድነው የተረገመና አሳች መንፈስ ያለው ነው ማለት ነው። ወደ ሐዋርያው ጳውሎስ ስንመጣ ሐዋርያው ጳውሎስ ኢየሱስ ክርስቶስን እግዚአብሔር እንዳልሆነ አትኩሮት ሰጥቶ ነው ያስተማረው። በመቀጠልም የሚያመልከው ማን እንደሆነ ግልጽ አድርጎ አስቀምጧል። የሐዋርያ ሥራ 24:14 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችን አምላክ አመልካለሁ። የአባቶቻችን አምላክ የተባለው የአብርሃም የይስሐቅ አምላክ የተባለው እግዚአብሔር አብ ነው። ሐዋርያ 5:30 ላይ ማየት ትችላላችሁ። በመቀጠልም የሐዋርያ ሥራ 28:23 ላይ ቀንም ቀጥረውለት ብዙ ሆነው ወደ መኖሪያ ወደ እርሱ መጡ። ስለ እግዚአብሔር መንግስትም እየመሰከረ ስለ ኢየሱስም ከሙሴና ከነቢያት ጠቅሶ እያስረዳቸው ይላል። ስለ እግዚአብሔርና ስለ ኢየሱስ ተናገራል እንጂ ኢየሱስ ክርስቶስን እግዚአብሔር ነው ብሎ አስተማረ የሚል የለም። እዛው የሐዋርያ ሥራ 28:31 ላይ ማንም ሳይከለክለው የእግዚአብሔርን መንግስት እየሰበከ አለ። የማንም መንግስት የእግዚአብሔርን መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር ይላል። ሐዋርያው ጳውሎስን አጋንንት ያለበት አሳች መንፈስ ያለበት እያልክ ነው። ዮሐንስም እንደዚሁ በዮሐንስ 6:27 ላይ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱ ግን እግዚአብሔር አብ አትሞታልና ይላል። ስለዚህ እግዚአብሔር ማን ነው? አብ ነው። የኢየሱስ እግዚአብሔርነት በሐዋርያት ያልተገኘ ነው። ስለዚህ እውነተኛ መናፍቅ አጋንንት ያለበት የአሳች መንፈስ ያለበት ማን ነው? እና እናንተ ናችሁ እንጂ ነቢያችንም ሆኑ ሐዋርያት አይደሉም። ንጽጽር ላይ ቢሰሩ ከ250 ነው እስከ 300 ሚሊየን ብር ከ250 ወይም ከ200 ወይም ከ200 300 ሚሊዮን ብር ንጽጽር ላይ ለሚሰሩ ሰዎች መጅልስ መድቧል እያለ ነው። ፎይሴ ጋር ኦርቶዶክሶች ገንዘብ መድበው አዋተው ስለሚያኖሩት እንደሱ ስለመሰለው በመጅልስ ላይ እየቀጠፈ ነው። በነገራችን ላይ መጅልስ አይደለም እንኳን ንጽጽር ላይ ለሚሰሩ አይደለም እዛው መጅልሱ ቢሮ ውስጥ ለተቀጠሩት የሚከፍለው ደሞዝ ራሱ ያለ አይመስለኝም። የበፊቱ መጅልስ አላህ ይዘንላቸውና የሞቱት ማነበሩት ናቸው ሀጂ ሙፍቲ። እነሱ የሚያስተዳድሩት መጅልስ አንድ ብር እንኳን አልነበረው መጃ ያለበት መጅልስ ነበረና አሁን ላይ ያለው መጅልስ አይ ቲንክ እዳውን ራሱ ይከፈል አይመስለኝም እንኳን 300 ሚሊዮን ብር ንጽጽር ላይ ለሚሰራ እንትን ሊል ማለት ነው። ሲቀጥል ደግሞ በጣም ብዙ ገንዘብ ያላት የኦርቶዶክስ ቤተክርስቲያን ካሁን በፊት ራሱ ምንድነው ያሉት አማኞቻችን እየሄዱ ተቸግረናል፣ ነገር ግን ብር በቢሊየን የሚቆጠር ብር አለን ብለው የኦርቶዶክስ ቤተክርስቲያን የሃይማኖት አባት ተናግረዋል። ደግሞ መጅልስ 300 ሚሊዮን ብር ቢመድብ ያኒ አጥጋቢ ስራ ነው። ምክንያቱም እስልምና ሃይማኖት የሙስሊሙ ማህበረሰብ ሃይማኖት
እንትኑ ዶግማውና ቀኑ ነው በሐዲስና በቁርአን ላይ ያለ ነው። የኦርቶዶክስ ተዋህዶ ቤተክርስቲያንን ዶግማዋና ዶክትሪኗ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ዶግማና ቀኑና ዶክትሪን የሌላት ቤተ እምነት ብር ብቻ ሆና ነው የቀረችው በዚህ ሰዓት። እና ይሄ ምንም የማያውቀው መንጋ አንጀት ለመብላት ብር አዋጡልኝ ነው እንግዲህ። እፎይ ሲጋኒ ብር ስጡኝ ነው።